የኢትዮጵያ ከተሞች ተሽከርካሪዎችና እግረኞች በፍጥነት የሚያልፉባቸው የኮንክሪት መንገዶች ብቻ ሳይሆኑ ቆም ብለው የሚዝናኑባቸውና ንጹህ አየር የሚያገኙባቸው ምቹ የህዝብ ማረፊያ ቦታዎች እንዲኖራቸው ይጠበቃል። በዚህ ረገድ የኮሪደር ልማትና የወንዝ ዳርቻ ፕሮጀክቶች ካደመቃቸው የማዕከላዊ ኢትዮጵያ ክልል ከተሞች ውስጥ የምስራቅ ጉራጌ ዞን መቀመጫዋ ውቢቷ የቡታጅራ ከተማ አስተዳደር ትጠቀሳለች። የተጠናቀቁና እየተሰሩ ያሉ ኢኒሼቲቮችና የወንዝ ዳርቻ ፕሮጀክቶች ለከተማዋ የተለየ ገጸ በረከት ማላበሳቸውን ነው ብዙዎች የሚመሰክሩት። ቡታጅራ ከተማ ከኮሪደር በፊት ኦልሞስት የመኪና ትራፊክ መጨናነቅ የነበረበት እንደዚሁም ለስራና ለኑሮ ያልተመቸ ከተማ የነበረ ነው። የኮሪደር ልማቱ በእርግጥ ለቡታጅራ ተጨማሪ ያው ውበትን አላብሷታል። ከተማዋ ካላት ውበት ተጨማሪ ድምቀትን የፈጠረ ነው የኮሪደር ልማቱ። ለምሳሌ በንግድ አንፃር ምናየው ገባ ያሉ ቤቶች የነበረው በኮሪደር ጸድተው አምረው ለስራ እንዲበቁ ተደርጓል። ኮሪደር ደግሞ ለቡታጅራ ያመጣው አስተዋጽኦ ውብ እንድትሆን አድርጓታል። ቦታው እንዴት ይመቻል! እንዲ እንስሳዎችን ስናይ ምናምን ደስ ይላል። ግን ወጪ አውጥተን ነው ወደ ሐዋሳ ለመዝናናት ምን ይሄድ። ስለዚህ እንደዚህ እዚህ ካለ ጓደኞቼ ለሌላ ቀን ይዤ ለመዝናናት እመጣለሁ። የቡታጅራ ከተማ አስተዳደር ከንቲባ አቶ አብዱ አህመድ በበኩላቸው በከተማው ከተጀመረው 25 ኪሎ ሜትር የኮሪደር ልማት 22 ኪሎ ሜትሩ በስራ ላይ የሚገኝ ስለመሆኑ አብራርተዋል። 8.7 ኪሎ ሜትሩ ደግሞ ተጠናቆ ለአገልግሎት ክፍት ሆኗል ነው ያሉትም። እናም ከተማዋ የኮንፈረንስ ቱሪዝም ማዕከል እንድትሆን በልዩ ትኩረት እየተሰራ መሆኑን ጠቁመዋል። ቡታጅራ ከተማ የሁሉም ማረፊያ ናት። ማለፊያ አይደለችም፣ ግን ከዚህ በላይ ማረፊያ መሆን መቻል አለበት። ከዚህ በላይ የኮንፈረንስ ሴንተር መሆን መቻል አለበት። የቱሪዝም ሴንተር መሆን መቻል አለበት። የኢኮኖሚ ኮሪደር መሆን መቻል አለበት። ከዚህ በላይ ለኑሮ፣ ለንግድ፣ ለኢንቨስትመንት ምቹ መሆን መቻል አለበት ተብሎ ነው በሁሉም አቀፍ እየተሰራ ያለው። እንደ ሀገርም የመጣው አጠቃላይ ኢኒሼቲቭ ኮሚትመንትም ከተሞች ስማርት መሆን አለባቸው፣ ስሉጥ መሆን መቻል አለባቸው፣ ምቹ መሆን መቻል አለባቸው። ለዚህም አቅማቸውን መጠቀም የማህበረሰቡን አቅም ደምረው አገልግሎት ወይም ወደ ውጤት መቀየር መቻል አለባቸው ተብሎ በተወሰደው ኮሚትመንት እኛም እንደ ቡታጅራ ከተማ አስተዳደር እዚህ አካባቢ ያለውን በተለየ መልኩ የሰራንበት የተሽከርካሪና እግረኛን እየተጋፋ ይሄድ የነበረውን አጠቃላይ ያስቀረበት እግረኛ በእግረኛ የሳይክል በሳይክል ተሽከርካሪ በተሽከርካሪ ሁሉም በላይኑ መመሪያውን ጠብቆ እንዲሄድ ያስቻለ ሲቀጥል ደግሞ የኢኮኖሚ ምንጭ ያልሆኑ አካባቢዎች መኖሪያ ብቻ የነበሩ አካባቢዎች አሁን ተነቃቅተው ወደ ቢዝነስ ገብተው ማህበረሰቡ የኢኮኖሚውን ጭምር እንዲያሳድግ ያስቻለና ከውበትም ባሻገር አጠቃላይ ማህበራዊና ኢኮኖሚያዊ ጥቅሙ በጣም የጎላና ከተማውም ከፍ ያደረገ ነው። የቡታጅራ ከተማ ማዘጋጃ ቤታዊ አገልግሎት ዋና ስራ አስኪያጅ አቶ ሀቢብ አብደላ በበኩላቸው እስከ ሰኔ 30 ድረስ የሚጠናቀቁ የጌጠኛ ድንጋይ ንጣፍና የጎርፍ ማፋሰሻ ቦዮች ግንባታ እየተከናወኑ ናቸው ብለዋል። ላይ መጠን በ11 ቦታዎች ስራዎች እየተሰሩ ያልበስላል። አሁን ባለበት ወደ 88.8% አካባቢ ተከናውኗል ከኮብል ጋር ተያይዞ ማለት ነው። ሌላው ዲቾች ናቸው። በተመሳሳይ ያሉት በሮድ ፈንድ ወደ 2 ዲች አለ። ከነዛ ጋር ደግሞ ከኮብሎቹ ጋር ሁሉም ቦታ ላይ እነዚህ የዲች ስራዎች አሉና እነሱም አሁን ባለበት እስከ ሰኔ 30 ባለው አጠናቀን የምናወራርድበት ሁኔታ ይፈጠራል ተብሎ ተስፋ ይደረጋል። ዋናውን የአስፋልት መንገድ ተከትሎ ከተማዋ የምትታወቅበት የመዝናኛ ማዕከላትና ፕላዛዎች ለማልማት የዲዛይን ስራው መገምገሙን የጠቆሙት የከተማ አስተዳደሩ ከንቲባ አቶ አብዱ አህመድ ማዕከላቱ የማህበረሰቡ ሁለንተናዊ ተጠቃሚነት የሚያረጋግጡ ናቸው ብለዋል። የከተማዋ የውስጥ ለውስጥ የአስፋልት ግንባታ 3ኛ ምዕራፍ ላይ መገኘቱን የጠቀሱት ከንቲባው ይህም 148 ሚሊዮን ብር በላይ ወጪ ተደርጎበታል ያሉትም አሁን የ3ኛው ፌዝ ላይ ነው የምንገኘውና ይሄም ወደ 2.8 ኦልሞስት ወደ 3 ኪሎ ሜትር አካባቢ የአስፋልት ስራ ደረጃውን የጠበቀ አስፋልት ስራ ከኢትዮጵያ ኮንስትራክሽን ድርጅት ጋር ተፈራርመ እየተገነባ ነው ያለውና ይሄንን የአስፋልት ስራ የተሟላ ድልድይ ያለው አጠቃላይ በዝዋይ መንገድ ያለውን ክፍት መንገድ ወይም ተጨማሪ አክሰስ የሚፈጥር የውስጥ ለውስጥ አስፋልት ስራች መንገዳችን ነው። ይሄ መንገድ ወደ 148 ሚሊዮን የሚገመት ውል የተፈጸመበት ስማርት ፖል ጭምር ከነ ካሜራም እንደዚሁ ዲስፕሌይ ያለው ስክሪን ያለው
ስማርት ፖል ያለው የአስፋልት ስራችን ነው። ከዛ ባሻገር የኮሪደር ስራዎችም ደረጃውን በጠበቀ መልኩ የዚሁ የስራ አካል ተደርጎ አብሮ እየሄደ ነው ያለው። የአስፋልቱን በተመሳሳይ ደብል ሮድ ሆኖ በተራጀ መልኩ የሚገነባ የአስፋልት ስራ ነው። ይህንን ስራ ፈጥኖ ተጠናቆ ለአገልግሎት ክፍት መሆን መቻል አለበት ተብሎ ነው እየሰራን ያለ ነው። ታህሳስ 2019 ተጠናቆ ለአገልግሎት ክፍት ይሆናል በሚል ርብርብ መደረግ አለበት በሚል በዛ ልክ ነው እኛም ክትትል እያደረግን ያለ ነውና አጠቃላይ ከውስጥ ለውስጥ አስፋልት ጋር ተያይዞ ቡታጅራን ይበልጥ ውበቷን የገለጡ ስራዎች ናቸው።